ለማለት ነው። እኔም ራሴ እንኳን በደህና መጡ። እናንተም እግዚአብሔር ይባርካችሁ፣ አባታችሁ እንዲያድርጋችሁ አክብራችሁ ሲመለሱ ሲሄዱም ሲመለሱም በጥሩ ሁኔታ አባታችሁን መንከባከባችሁ ይህ በእግዚአብሔር ዘንድ ትልቅ ክብርና ሞገስ አላችሁ። አክብር አባ ከወመከ ያለው ጌታ ያው እንግዲህ አባት ማለት ከአብራክ ተከፍሎ መወለድ ብቻ አይደለም። አባት ማለት እንደዚህ በመከራም ጊዜ በደስታም ጊዜ በሁሉም በስርዓተ አምልኮ ከስር ከመሰረቱ ጀምሮ ብዙ ተጋድሎ ብዙ መስዋዕትነት ከፍለው ከእናንተ ጋራ ይችን ቤተክርስቲያን ለማቆም በቅተዋል። ከዚያም ደግሞ አሁን ወደ ትልቁ ቤተክርስቲያን እየተጓዛችሁ ነው። በጣም እሱም ትልቅ ምስራች ነው እና አሁን እኔ ልናገር የፈለግኩት የጀመረውን የሚፈጽም ንዑድ ክቡር ነው ይላል ቅዱስ መጽሐፍ። ክርስቲያን ቶሎ እንዲሁ ፈጥኖ ዝም ብሎ ያልተጠና ነገር አይጀምርም። አጥንቶ ከጀመረ በኋላ ግን ከፍጻሜ ያደርሳል። ጻድቁ አባታችን አቡነ ተክለ ሃይማኖት ለዚህ አብነታችን ናቸው። ገና ከልጅነት ከሕፃንነታቸው ጀምሮ ለእግዚአብሔር የተለዩ ቅዱስ አባት ናቸው። ከጀመሩበት ጊዜ ጀምሮ ክርስቲያናዊ ሕይወትን ወደኋላ ሳይሉ ወደፊታቸው በመገስገስ ያጋጠማቸውን ሁሉ ችግር እየተጋፈጡ እስከ መጨረሻው እስከ አክሊል ደርሰው እስከ 7 አክሊል ደርሰዋል። በእውነቱ እግዚአብሔር አምላክ እንደዚህ በታማኝነት የሚከተሉትን ደግሞ ስማቸው በዚህ ዓለም ሕያው ሆኖ እንዲኖር ቃል ኪዳን ሰጥቷቸዋል። ነቢየ እግዚአብሔር ቅዱስ ዳዊት ዝክረ ጻድቅ ለዓለም ይሁን ያለው ለዚህ ነው። ስለዚህ አሁን እናንተም በዚህ ቦታ አሻራችሁን ብትተዉ ዝክራችሁ ስም አጠራራችሁ አባቶቻችን ያቆሙልን እየተባላችሁ ሁሉም ኃላፊ ነው። የእድሜ ክልል ሁልጊዜም በሁላችንም ላይ ያለ ነገር ነው። ግን ምን ሰራሁ ነው ዋናው። እዚያም ጌታ ፊት ስንቆም የምንጠየቀው ይሄ ነው። አይቴ ነበርከ፣ በምን አኗኗር ትኖር ነበረ፣ ምን ተገበርከ፣ ምን ጥሩ ነገር ሰርተ መጣ ነው እንባለው። ስለዚህ ይህ የምንኖርበት ዓለም ጊዜያዊ ነው፣ የምንዘጋጅበት ነው። ተዘጋጅተን ፍሬ አፍርተን ፍሬ ትሩፋት ይዘን ከዚያ በኋላ ከእግዚአብሔር ፊት ስንቆም ደግሞ በጻድቃን በሰማዕታት መካከል ምስክርነቱ ተሰጥቶን ይሄ ኑ ሀቤ ቡሩካኑ ላዌ እናንተ እንደው የአባቴ ቡሩካን ኑ ዓለም ሳይፈጠር ስለ እናንተ ታስቦ የተዘጋጀላችሁን ይህንን ገነት መንግሥተ ሰማይ ውረሱ ልንባል እንችላለን። ስለዚህ የምንሰራው ስራ መንፈሳዊ ስለሆነ በእውነቱ ነቢየ እግዚአብሔር ቅዱስ ዳዊት እዩሁውን ወአመላይንቴ ነው ያለው። እንደው ቤተ እግዚአብሔር የእግዚአብሔር ታቦተ ጽዮን እንደው ማረፊያ እስክታገኝ ድረስ ለዓይኔ ምንም እንደው ለቅንድቤ ሽልማትን አልሰጥም ያለው። በምስጢሩ ሲተረጎም ያው እንግዲህ ወልደ እግዚአብሔር የሚወለድበትን ከሰማያ ሰማያት ወርዳለሁ ከድንግል ማርያም ከድንግል እወለዳለሁ ነው ያለው። ድንግል ተጸንስ ነው ያለው ኢሳይያስ። እና ያንን ሳላይ በቃ ከጸሎት አልቆምም ከማንኛውም ጥቃት አልቆጠምም ባለው መሰረት ለጊዜው ለቤተ መቅደሱ ነው፣ ፍጻሜው ግን ስለ ወልደ እግዚአብሔር የተናገረው ነው። እና አሁን እናንተም በእውነቱ ይችን ቤተ መቅደስ ገዝታችሁ እስክታስመርቁ ድረስ በእውነት እንደው ይሄ ወገባችሁን ታጥቃችሁ ይሄንን ታላቅ ነገር ሰርታችሁ እንድታሳዩ በእውነት ሁላችንም እንተማመንባችኋለን። ለዚሁም እግዚአብሔር ይርዳችሁ ይርዳል። ወላዲተ አምላክ በረድኤቷ ትጠብቀን። የጻድቁ የአባታችን የአቡነ ተክለ ሃይማኖት ረድኤት በረከት ይደርብን። የሚገርማችሁ ዘንድሮ በግል ችግር ምክንያት ቅዱስ ሲኖዶስን አስፈቅጄ እዚህ ውዬ ነው እንጂ እዚህ ዛሬ የተገናኘ ነው። ዛሬ ደብረ ሊባኖስ ነበር የምገኘው። በየዓመቱ ለርክበ ካህናት በእውነቱ ለነ መላከ ሕይወት ምስጋና ይግባቸው ስንት ጊዜ ሲያለቅሱ ሲወጡ ሲወርዱ ሲያስቡ ኑረው ተለያይቶ የነበረውን ሲኖዶስ አንድ እንዲሆን እድለኛ ናቸው አባታችን። በእውነት
መልአከ ሕይወት ሁልጊዜ ነው በጣም ይህንን ነገር ምንም እንትን አልልም፣ ሁልጊዜ እመሰክርላቸዋለሁ። እና ደግሞ እንደ አጋጣሚ ሆኖ እሳቸው ሊቀመንበር ሆነው ሰብሳቢ ሆነው ብዙ ተሞክሯል እኮ ከዚያ በፊት 2-3 ጊዜ ተሞክሯል። መጨረሻው ግን እግዚአብሔር ፈቅዶላቸው አንድነታችን በዚህ መሰረት እንዲቋጭ በመሆኑ አሁን ቤተክርስቲያናችን አንዲት ሆና ሲኖዶሳችን አንድ ነው እና አሁን በዚህ ሰዓት ሁሉም ሊቃነ ጳጳሳት ኢትዮጵያ ነው ያሉት። እኔ በግል ምክንያት ቀርቼ ነው። ያው ጻድቁን እዚህ ለማክበር ጻድቁ ፈቅደውልኝ ነው። በእውነቱ እግዚአብሔር አምላክ ከርሞህን ጊዜ ደግሞ ጠብቆ ያድርሰን። እንደገና ደግሞ አሁን የዛሬ ሳምንት እዚህማ ከሆንክ ዛሬ ኦስማን ነው እዚህ ቶሮንቶ ያሉ ደብረገነት እንደሚያከብሩ ሰምተናል። እኛ ደግሞ በሚቀጥለው እሑድ ስለምናከብር እንዳትቀርብን ተብዬ አሁን ደግሞ እዚህ ዛሬ አከበርኩ። የሚቀጥለው ደግሞ ተዋል እና እግዚአብሔር አምላክ ይባርካችሁ፣ ይቀድሳችሁ፣ በርቱ። ሁሉ በላይ ደግሞ ትልቁ ነገር ሰላም ነው፣ ፍቅር ነው፣ መተሳሰብ ነው፣ መደማመጥ ነው። ካህናቱ ከምዕመናኑ፣ ምዕመናኑ ከካህናቱ፣ ወጣቶቹ ከትልልቆቹ ሁላችሁም ተሳስባችሁ ተደማምጣችሁ ስራ ከጀመራችሁ ጻድቁ አባታችን በእውነቱ በጣም የተለዩ ናቸው። በዚህ ጉዳይ ላይ ይረዷችኋል፣ ይረዱናል። ሁላችንም እግዚአብሔር አምላክ ፍጻሜውን ያውጅልን። አቡነ ዘበሰማያት